እሁድን አንድ ላይ ቀጥሏል ሞቅ ደመቅ እንዳለን ያለ ነው ጥሩ ጊዜ ያሳልፋችሁ እንደሆነ በጣም ተስፋ እናደርጋለን ከደስታ ጥልል በላይ ሆናችሁ ነው ያያችሁን ያላችሁት እኔና ናፍቂ እንደዚህ ሆነን ከመጣን ጨዋታው ምን ሊሆን እንደሚችል ወይም ዝግጅቱ ምን ሊሆን እንደሚችል መገመት የሚያቅታችሁ አይመስለኝም እሷና እሱ ልንል ነው ሁለት ጥንዶች ጋብዘናል እንደ አንድ ነው የሚታየው እንደ አንድ ነው እሱ እኮ ነው ሁለት ብያ አየውና ለካ ግርግዳው ነው ባቢሎን ሁለት ያረጋግኝ እኛን ሁለት ያረጋግናቸው እንጂ ባልና ሚስት አንድ አካል አንድ አምሳል ናቸው ከነሱ ጋር ቆይታ ልናረግ ነው ስለመጣችሁ በጣም ደስ ብሎናል በጣም ነው የምታምሩት በጣም ጎበዝ በጣም ሞገስ ያለና አንተ ለወንድ ያምራል ላይ ይባላል በጣም ነው የምታምሪው ፈቅዶልኝ ነው የወንድ ውበት አይደነቅም እኮ ልበለው እስቲ በለው አምሮባል አልተዋጠለትም በአካል በጣም ነው የምታምሪው በጣም አመሰግናለሁ የእውነት እንደ ብሳይለ በጣም በአካል በጣም ብዙ ሰዎች አሉ ስክሪን ላይ የተለየ ሰው ይመስሉና በአካል ደግሞ በጣም ልጅ ነሽ እሱም ልጅ ነው ምንድነው አይ እኔ እሷ ጋር ነኝ ያለው ተቆጥ በነገር ላይ ጨዋታው እሷና እሱ ስለሆነ ይቅርታ ከሱ ጎን ነው መሆኑ አሁን ካውሳችሁ ተባብረን ነው ወንድ ልጅ በርታ ጃም ፋሚሊ በሚባለው ቲክቶክ ላይ የምትታወቁትና ምንድነው ጃም ምንድነው ስለማን ታይኔ ልጀምር ጃም ማለት ያው ባይብሊካል የሆነውን የትዳር ፕሪንሲፕሎች አይተን የቤት ራስ ወንድ ነው ይላል የወንድ ራስ ደግሞ ክርስቶስ ነው ይላል እና ጄ ማለት ጂሰስ ነው ኤ ማለት አማኑኤል ነው ኤም ደግሞ መታሰቢያ ነው ስለዚህ ተዋረዱን ጠብቀን ለመኖር ያው ሰውም ሲጠራን በዚህ መጣሪያችን ሲሆን እንኖርዋለን ብለን ስላመነ በዚህ ስም ተጠራን ይሄንን ሁለታችሁ ተስማምታችሁ አስባችሁ አስልታችሁ ነው የፈጠራችሁት እንጂ መጀመሪያ የነበረ ቃል አይደለም እንደዚህ ተተንተነው አይደለም እሷ ወደ ውስጥ አመጣ ከዛ በኋላ ስትነግረኝ በጣም ተቀበልኩት እንዴ ለዚህ ሐሳብ ራሱ ነው እሺ በጣም ቀለል ያሉ የሚያዝናኑ ጥያቄዎች ይዘናል እሱ እያለን እንመልሳለን ማለት ነው አማን እንዴት ነው ኑሮ በአፓርትመንት እንዴት ያረጋል በቅርቡ በአዲስ ነገር ጠብቁ ግን እኔ ተረድቻለሁ ባይዘው ልትል የፈለክበት መንገድ እኔ ገብቶኛል ለማውራት ያክል ለኛ ትንሽ እና ሰው ወተትም ሸጠናል እንቁላል ሸጠናል እና ያው እሱን አውርተናል ከሪሌሽንሺፕ በፊት እንዴት በቦት ይጃት እንደምዞር ምናምን አለ አይደለ ወተት 10 ብር 20 ብር ለማትረፍ በጣም ብዙ መንገድ ይጃት ይቻላል እንቁላል ላይ ለማትረፍ ማለት እንደዚህ ዘው የሚዞሩት ተቃለ እንደዛ ያክል ማለት ከዛ በኋላ ግን እግዚአብሔር ሲረዳን ሰርግን ሳናደርግ ባለን ብር ሙሉ ቤት አሟላን ለራሳችን ሸለም ሪዋርድ አደረግነውና ከአፓርትመንት ጀመርን ማለት ስለዚህ ከአፓርትመንት መጀመራችን የኛ ጅማሬ ነው እንደ አንድ ላይ እንደ ሪሌሽንሺፕ ከታየ ግን ብዙ አስል ያደርግናል ስለዚህ አፓርትመንት ማለት እኔና እሷ እግዚአብሔር ሪዋርድ አድርጎን ያስጀመረን ቦታ ነው ማንገመት ሰው ሆነን ደግሞ በቅርቡ በሚገርም ነገር እንመጣለን እግዚአብሔር ከዚህም በላይ እየረዳን ነው ዲና ያናረገው ማለት እየረዳንን አፓርትመንት ጅማሬያችን ነው አሁን የደረስንበት አለ ከዚህ በኋላ ደግሞ ይሆናል እና ለዛ ነው እንጂ ሌላ ነገር አይደለም ያው ሰው ምን ጊዜ ምን ይሆን እንደተረዳውት መጀመሪያ ለጅማሩ የነበረው ከዚህ ተነስቼ እዚህ ጋር አለው ለማለት ነው አንተ የፈለከው እኔ አስል ከትላንትና ይጋር የሁሉም ሰው ጅማሮ ደግሞ አንድ አይነት መሆን የማይጠበቅበትም አይደለም ደግሞ አንዳንድ ሚዲያ ላይ እንደውም ትልቅ ሰዎች አልጠበቁ ከሙሉ ሚዲያ ይለቃሉ እነሱ ሙሉን የሰው ሚዲያ አይገርምም ስለዚህ ሐሳቡን ሳያገኙት ያቺን ብቻ ሰዎች በዛ ቫይራል ወጥቶላቸዋል ግን እንዴት አምብል ልክ እኮ ነው ግን እስማማለሁ አንዳንዴ እኮ ያንዳንድ ሰው መድረሻ ለአንዳንዱ ደግሞ መጀመሪያ ሊሆን ይችላል ኤግዛክትሊ አይታወቅም እኔ አሁን አንድ ሰው የሆነ ቦታ መድረስ ፈልጋለሁ የሚለው እሱ ከነበረበት ቦታ ተነስቶ እዛ ለመድረስ ነው ሌላው ደግሞ ከዛ ቦታ ተነስቶ ሌላው ጋር ሲሆን መነሻው ሊሆን ይችላል ማለት እኔ ጥበበኛ ሴት ብዬ የምላት የእውነት የፍቅረኛዋን ሊሆን ይችላል የጮኛዋን የባሏን ወደፊቱን ማየት የቻለች ሴት ናት ብዬ ነው ማስበው ብዙዎቻችን ዛሬ ላይ እጃችን ላይ ያለ ነገር ላይ ብቻ ትኩረት እናደርጋለን ነገ እንደምናጣው አናቅምና መጀመሪያ ከአማን ጋር ስትገናኝ በዛ አማን በነገረን አይነት ሁኔታ ውስጥ አንቺ ምን ነበር የሚታይሽ አማን ላይ አይ ሚለኝን ነገሮች እንደሚያረጋቸው እርግጠኛ ነኝ ትላንት ያለኝን ነገር ያው ዛሬ አርጉታል ደግሞ ሌላም ያለኝን ነገር መጠበቃቸው ነገሮች አሉ ለዚህ ፈጽሞ ጎበዝ ጥበበኛ ሴት ነች በጣም ጥበበኛ ሴት ናት የእውነት በጣም ቤቷን በጸሎት የምትሰራ ኤቭሪቲንግ በህይወታችን አይተሽ ከሆነ እግዚአብሔር ተቼ የሌለበት የለም እሱ ነው ጅማሬ እሱ ደግሞ
የሚስቴ በጣም ትልቁን ቦታ የምትወስደው እሷ ነች። በጣም የጸሎት ሰው ነች። እኛ ቤት መንፈሳዊነት መጀመሪያ ነው። እኛ ከታየን በኋላ የሚታይ ሳይሆን ለዛ ነው ከስማችን ተነሳ ሁሉ ነገራችን። አሁን ትንሽ ከቀጠልን ኢየሱስ ካልን ልናለቅስ እንችላለን። እኛም የጨዋታውን ጥያቄ ከተል ሌላ ጥያቄ አንዴ በጣም አሪፍ። አንቺ ትጀምሪያለሽ ነኝ? አይ አባ አንተ ጀምር። አንቺ ብዙ ጊዜ የሰው ነገር የማይጥመው ማን ነው ከሁለታችሁ? ወስኝ ችግር የለም አይቆጥም። እሺ ተመለሰልህ? እንትን ለኛ ተመለሰልህ። ግን አላገኘሁትም። ለምን አግኝተውታል? አላገኘሁትም። እኔ አለች መጥቼ ለምን እኔ ያልሽ አንቺ? እኔ እንጃ። አይ ሁለታችንም እውነት ለመናገር ፖዚቲቭ እንትን ያለ ዛሬ ራሱ የሆነ ነገር አጋጥሞኝ የሆነ ነገር ስል አይ እንደዚህ ይሆናል እንደዚህ ይሆናል ምናምን ብሎ መልሶኛልና ምናልባት እኔ ሆናለሁ ይገልኩት ለሰው ያውን አንተ ትብስ እኔ ትብስ በሚለው ነው ራሱ እኔ ደግሞ ነው ያልኩበት ምክንያት ብዙ ጊዜ የሰው ስራ ምናምን አይጥመኝም። በስራ ደረጃ እኔ ካልሰራሁት ነገሩ ላይ አይውበት ቤቴን ዲዛይን ማድረገው እኔ ሶፋችን የምንቀመጥበትን ቤቴችን በሙሉ እኔ ዲዛይን እና ሰው ሲነካ ጨንቀኝ። ዲዛይን ማለት ዲዛይኑ ነው ወይስ መስራቱ? ስለሆንኩ ዲዛይን ምናምን ነገር ቤት ምናምን ልብሴንም ስለስ ምናምን ራሴ ካላደረኩት ናይስ። ለእናንተ ተመልሷል። ለነጥብ ነው እንጂ ማያሰጥ ለህይወት አሪፍ ነው። እሺ ሁለታችሁም በጣም ተዘንጣላችሁ። እንግዲህ ያው ማህበራዊ ሚዲያ ላይ ያለውን ነው የምናየው፣ ከዛ ጀርባ ያለውን ስለማናቅ በጣም ግን ጎበዝ ጥሩ ፋሽን ቴስት ያለው አለባበስ የሚያቅማን ነው ከሁለታችሁ? ያለ እንትን ነው። ሁለቴ ማላሰበችም ነበር። አንተ ነው ጎበዝ። ያያዩት ያለው ትራሱ በኋላ ለዛ ነው የእውነት ምንም አታይ። ልብስ ትመርጥላታለህ? አዎ ዋው ልብስ መጣለፍ ሳታውቅም ሳገኛት ጀምር የእውነት ማለት ነው የምመጣው ጎበዝ ነው ማለት ነው። በጣም ዲቴይል ነው። እንደ ሆቢ ነው ወይንስ? እኔ በፊት እኮ ብዙ አልታየም እንጂ እንትን ላይ ፎቶ ሞዴል ነው ብራንዶች ላይ ምናምን እንትን ነበር ሞዴል ነበር ታንተራስ ያ ፍቅሩ ነበርኝ። ልብስና እንትን አርጎ ሜድ ቤተሰቦች ደግሞ እጪ ስለሆነ መጠይቀውን ይልኩልኛል ልጅ እያለ ዝነጣ ከድሮ ነው ሳልገዛ በፊት ከድሮ ነው የጀመረው። ሞክራል ደስ ይለኝ በጣም ደስ ይላል። ግን እንደ ባል እያስበላህ ነው። እኛ ለባሎቻችን መርጠን ይሄን ልበስ አረ ለሱና ለብ አረ ማክል ጋቢ ነው ምርጡስ ነው። ይሄን ልናየው እንችላለን። ይቀያየራል ብዙ ነገር እኛ ቤት ይቀያየራል መሰለኝ። በጣም አሪፍ ጎበዝ ትለኛ ነሽ በጣም ማለት። እሺ በቤታችሁ አብዛኛውን ጊዜ እንግዳ መጋበዝ የሚወደው ወይንም የሚያዘወትረው ማለት ነው? ለምን እኔ ያልካማን አንተ? እኔ እንዳልኩሽ ነው። እኔ ባለሁበት ሰዎች አሉ ቤት ምናምን በቃ ችግር ነው ከሷ ጋር ራሱ ጊዜ ለማግኘት መጀመሪያ ሰሞን ጮኛ የነበረ ጊዜ እንዳልኩሽ አጠገብ ያሉት እንዳለ ታላቅ ወንድማቸው ነው በማችለው አቅም ለነሱ መኖር ሞክር ማለት ነው። ቤትኩበት ተከትሎኝ ነው ቤትም ሲይዳሉ ነው በጣም መቲም እኔ ነኝ ብላለች። እኔ ደግሞ ጓደኞቻችን ቤተሰብ ምናምን ያው ጋብዛለሁ። ቤት ጋብዛለች በሁለት እንዳልነው ነው ቅድም ነጥብ አያሰጥም እንጂ መልሱ ልክ ነው። ልክ ነው እኮ እንደመለሱ ጥሩ ነው። ሰብሰብ ማለት መደገስ ነው ይመችሻል? አዎ ቤተሰብ ሲኖር ደስ ይለኛል። ደስ ይላል። አብስለሽ ምናምን ነው የምታቢያቸው? አዎ ምንድነው በጣም ጎበዝ ባለን ሰዓት በጣም ጎበዝ ነኝ ይጣፍጥልኛል የምትይው ምግብ ምንድነው? እኔ ሳልሆን ያው ስናገር አይ ቲንክ ይጣፍጣል። ምንድነው ይጣፍጥላት? እኔም ወደው ነው ይጣፍጥላት። አንተ እኔም ወደው ነገር ይጣፍጥላት። ላንተ ተብሎ የተሰራ ነው። ጥያቄው እኮ አንተም እንደምትወደው ነው። በጣም ሰው ቸገረው እኔም ወዳቸው ነገሮች አሉና እንደሱ ይጣፍጣሉ። ምናምን ለሱ ብለሽ ተጠንቀቀሽ ቆንጆ አድርገሽ ስለምትሰሩ 10 አይነት ነገር ካዘጋጀች አምስቱ ስም ይወደው ከሆነ አምስቱ ከጣፈጠ ሌላውን የራሳችሁ ጉዳይ ነው። እንግዳ ቢመጣ ያማን እዚህ ጋር አሪፍ ይሰራል ብሉ እንደስ እነኝም ብትበሉ የተሻለ ነው። ይሄም ብትበሉም ባትበሉም የራሳችሁ ጉዳይ። እውነት ነው። ቅድሚያ ለባል ናይስ ቆንጆ ነው። እሺ ከሁለታችሁ ብዙ ጊዜ አዲስ ነገር መሞከር ማይፈራው ወይም የሚደፍረው ማለት ነው? አላስጨረሰችም። ይሄ ነገር አንተ ትብስ አንቺ ትብስ ሆነ ነገር ትክክል ነው። ብዙ ነገራችን ባልና ሚስት አንድ ተሆነ ብዙ ነገርም ሼር ታረጋለህ። አንተ ለምን እሷ አልክ? እሷ የራሷን ትነግረናለች። እኔ ነገን አስብና እፈራለሁ አንዳንድ ነገሮች ነገን ሳይ እሷ ደግሞ እንዳልኩሽ እምነቷ በእግዚአብሔር ስለሆነ ምንም ፍራቻ የለም።
በእኔ ላይም ስትተማመን እኔ የማላውቀው ሰው እንዳለ ነው የሚሰማው። እኔ ለመሞከር ሳባረጋታለሁ እሷ ለምትለቀቃለች። የማትገመት ነች የማትገመት መቲ ደግሞ አማን ያለችው አንቺ አይደል? እኔ አዳዲስ ነገር ማለት አሁን የሆነ ቲሸርት አንስቶ መቅደድ እንደዚህ አይነት ድፍረቶችን ይደፍራል። ያው እንደዚህ አይነት እንትን ለውጥ አይፈራም። አይፈራም። ለምን የሚቀደው ዲዛይን ያደርገው ነው? በራሱ የሆነ ነገር ለማድረግ ጎበዝ፣ አሪፍ ነው። ግን ይሄም ላይ በጣም ብዙ ገሰልፍ ያለውና የምወደውን ነገር ብዙ እንዳልኩ አላገኝም። ራሴ ሰራው ራስ በራስ ዲዛይን ታደርገው እሱን ራሱ አሁን ከተመቸኝ የሆነ ነገር አድርጌ ምናምን አድርገው ይሄንን እኔ ሰራሁት ይመስለኝ። አይ በዚህ አያያዙ አይሰራም ብለህ ደንገጥ ያለው ስለዛ ነው ይሰራል አይደል? ማለት ማሽን መስፊያ ምናምን ኖሮ ነው ወይስ አይ ዲዛይን ነው ችግርና እንዲያርጉ ሐሳቡን እሱ ያመጣና ያሰፋዋል። ብዙ ዲዛይን እንደዛ ነው። በጣም አሪፍ። እኔ ኮምዲ አማን ልብሶች የትም አይታዩም ለከራስ እየሰፋው ያው ሁለታችሁም ጋር ሊኖር እንደሚችል ገምታለሁ። ግን በጣም ጸሎተኛ የማይፎርሽ ማን ነው? ወይ ምን ነው ማለት ምትችልና ባፍን መልስ አይ ቲንክ ይሄን አማን ኦሬዲ መልሷል። እሷ ናት ብሏል። እሷ ደግሞ እኔ ማለት እኔን መቅደም አትፈልግም። ብዙ ጸሎተኛ ሰው እኮ እንደዛ ነው። እውነት አትቀድመኝ። ጸሎተኛ ሰው እጸልያለሁ አይልም አይደለ? እኛ እንደ ጥያቄ አነሳ ነው እንጂ ፐርሰናል ከእግዚአብሔር ጋር የምትገናኝበት ስለሆነ ልክ ነው። ግን ያው በተለያየ ጉዳይ ስንጠመድ ብዙዎቻችን ዝም ብለን ሮጠን ልንወጣ ምናምን እንችላለንና ከዛ አኳያ ነው ጥያቄውና አንተ እሷ ብለሃል። መቲ ደግሞ ራሴ ባፌ በመልስ ይሻላል ማለት። እሺ ያው ቅድም እንዳለው ነው ቤቢ ሁለታችንም በጌታ ላይ ያለን እምነት ራሳችንን ከምናምነው በላይ ነው። እርስ በርስም ከምንተማመነው በላይ ነው። ያው ቤታችን እንደዚህ እንዲሆን ህይወታችን ማለት ቅርቢያችን ያሉ ሰዎች ኖቲስ ያደርጉታል። እንደዚህ መለወጣችን፣ ማደጋችን፣ በትዳር በልጅ መባረካችን ምናምን የራሳችን ላይፍ ስታይል ያመጣው ሳይሆን እግዚአብሔር ጸሎታችንን ሰምቶ ይመለሰልን ነው። እና ያንን ደግሞ ያው ሁለታችንም ተስማምተን ስለምንጸልይ ነው እንጂ የአንድ ሰው ፍላጎት ብቻ ቢሆን እግዚአብሔር ያው በአንድ ሀሳብ ላይ ስንስማማ ለሁለታችንም አንድ አይነት ነገር ያደርግልናል። እና ያው ሁለታችን ያለ ናይስ። እሺ ቀደም ትንሽ መቲ የነካካችሁ ይመስለኛል። ግን ቃል የገባውን ወይም አደርጋለሁ ያለውን ከሁለታችሁ የሚያደርግ ቃል የገባውን የሚፈጽም ማን ነው? አማን በኩራት ነው ነው ያለ ሳምቶ ነው እሱ ያለችው። ቃል የገባውን የመፈጸም ችግር የለብን። አስቤ ነው ቃል የምገባው። እችላለሁ ወይ ቃል ገብቻ አይደለም አስበው ነው። ብዙዎቻችን እንደዛ ሆነን የተቸገርነው። ከሪጅኔም በብዙ ቃል ዲስከሬጅ ሆኜ ስለማቅ ቃል በጣም ይሰብራል። በጣም እዛ ከፍ የሚያደርጋል ዝቅ የሚያደርጋል። በጣም እሞክራለሁ ያልኩትን ለማድረግ ካልኩት በላይ ሆኜ ለመገኘት ሳልናገር ቃሉን በልቤ ያስብና አደርገዋለሁ። ናይስ። መቲስ ቃል ትገቢለታለሽ ብዙ ጊዜ? እኔ ብዙም እንዴት ነው ማድረግ ላይ ይሄ ሰርፕራይዝ ማድረግ የሆነ ነገር ማድረግ ተሳክቶልኝ ባረግ ራሱ የሆነ ነገር ብገዛ ወይ የሆነ ነገር ባረግ ማለት ሰዓቱ ላይ መድረስ ያቅተኛል። ወይ አይሞላልሽ ቪዲዮ አሳየዋለሁ ወይ የሆነ ነገር ነው እንደዛ አይነት ፐርሰናል እቃ ገዝታ መጣች። እዚህ ሀገር አልነበረች ወጣ እቃ ገዝታ መጣ። እኔ የምፈልገው ምንድነው ነገርን ህይወትን ከለርፉል ማድረግ ወዳለሁ። ማሳመር አለበት። ትንሽም ነገር ሊሆን ይችላል ለባልሽ ወይ ለሚስት ማሳመር አለበት። አሰጣጥ ካማረ ደስ ይላል ብዬ አምናለሁ። እና በቃ እንደዛ ለማሳመር እስቲ ሞክር ይላታል። እሷም ተመጣ ይኸውልህ ብላ ፊት ለፊት እስኪ ትንሽ ልብ አንጠልጥይ ትላንት ልትገለኝ በቃ ካላሳየኝ እኔ ደግሞ ማታ ስራ አለብኝ ስመለስ ነገ ጣጣ ማይት አለብኝ ግዴታ ተብዬ አይቼ ነው። ግን ጥሩ ነው። ሁለት አንድ አይነት አንድ ቤት ፌርም አይሆንም። እርስ በርስ ማንን የተሻለ ያውቃል? እሱ ነው በደንብ የሚያውቀው። ናይስ። አንተ በደንብ ታውቃታለህ መቲ? ራሷን አጠቅም በደንብ ከራሱ በላይ ማቀም ጓደኛ ነበረኝ። እንደዛ ነው ማማ ከራሱ በላይ ታውቃታለህ። ናይስ። በጣም ይገርማል። እድለኝነት ነው ግን ባይተው እንደዚህ መሆን ራስ ማለት ካንቺ በላይ የሚያቀሽ የሚረዳሽ ሰው ጋር አብረሽ መኖር ማለት በጣም እድለኝነት ነው አይደል? ይመስለኛል። ነይስቲ መቲ የሆነ ቦታ እንሂድ ካለሽ በቃ የት ነው የምንሄደው ነው አትይም። ዝም ብለሽ ነው ላምትሄጂው ይኖስ የሚያደርገውን ነገር አንዳንዱ ቤት ደግሞ አታቀኝም ማለት ነው።
አሳያለሁ ማንነቴን እንኳን አታውቅኝም ማለት ነው። ማንነቴን አሳያለሁ። አይ አሪፍ ነው ብለኛ ጠንቅቀህ ያወቃት እንዴት ልትል ትችላለች? እሺ በትዳራችሁ ውስጥ በጣም አቅባጩ የሚያቀብጠው አንዱን የሚያቀብጠው ማን ነው? የሚያሞላቅቀው እኔ አማን ነገር ይጠብልኝ አልገመትኩም ነበር። ሰዓት ታቀብጠ ይሆናል ከነገራችሁን ነገር አንፃር አማን ነበር የጠበቅነው። እንዴት ታቀብጣለች? ቤቢ ያው በእንትን ነው ሰርፕራይዝ በማድረግ ምናምን የሚያክለው ሰው የለም በእኔና በሱማ። እኔ ደግሞ ኤቭሪ ሲንግል ዴይ ያለንን አክቲቪቲ ያው ለሱ የሚመቸውን ነገር በማድረግ ስፖይል ማድረግ ነው ስራዬ። ታቀብጫለሽ ነው? አዎ በጣም ቤቴ እንዲመቸኝ ታደርገኛለህ። እሱ ነው ገባሽ? ከዛ ለሚቀጥለው ሰርፕራይዝ ተዘጋጃለሁ። ጥንስሱ የሚጀምረው እዚህ ጋር ነው። እሷ ቀስ ብላ የምወደውን ነገር በማድረግ ቤት ውስጥ አፕታይዘር ነው የኔ ቤቱ በቃ በእኔ ሊድ እንደሚደረግ ሳይ ለዚህ ቤት ደግሞ ያለኝን ሩጫ ጨምራለሁ። ከማይገባ ጓደኞቼ የማይውሉበት ቦታ እየዋልኩ እሰራለሁ። አሁን እንደምታዩ ሚዲያ ላይ በጣም ሪስክ እየወሰድኩ ያ ማለት ቤተሰቤ እሷ ነች። ባይዞ የመጀመሪያ ቤተሰቤ ላይ ሆናል እሷ ነው ቦታ ማድረስ ሚስቴን የሆነ ቦታ ማድረስ ስለሆነ እሷ በትንሽ ፍቅር እወድሃለሁ በሆነ ትንሽ ነገር ስታደርግ እኔ ሌላ እንድሮጥ ያደርገኝ። በጣም ብዙዎቻችን የተበላ ነው እኮ ይሄ ይመስለኛል። ትንሿን ነገር እንትን ነው የምንጠብቀው። አሁን ትዳር ውስጥ ሚስትም ከባል ትጠብቃለች፣ ባልም ከሚስት ይጠብቃል። ከዛ መስመር ላይ እንሳሳታለን። የሆነች ትንሽ ነገር ሰተን ያቺ ነገር አድጋ፣ ሴቶች ደግሞ ምንም ለኛ ቀላል ነው፣ ተፈጥሯችንም ያገዘናል። ወንዶች ደግሞ ያንን የተሰጣቸውን ነገር አብዝተው ማድረግ፣ አብዝተው መጣር፣ አብዝተው ለቤተሰባቸው መልፋት ነውና አይ ቲንክ ብልጥ መሆን፣ ማወቅ፣ መረዳት ይመስለኛል ትልቁ ጥበብ ይመስለኛል። ወንድ ልጅ በትዳር ውስጥ በጣም በትንሽ ነገር ነው የምንሸውደው አይደል? ማለት በትንሽ ነገር ረሃ ያደርጉናል። በፍቅር ጠብ አይ ምልሽ እንትን ነው ቅድም ያለው ስሜት ቀላል አይደለም። የቤቱ ራስ እሱ መሆኑን የሚያስረዳለት ለሱ እንደምትኖር እንዲያቅም ታረግበት መንገድ በጣም ገዳይ ነው። ከዚህ በላይ እኮ ይላል በቃ ይሄን ያህል በዚህ መጠን ላይ ተጠንቃለች የሚለው ማወቁ ትልቅ ነገር ነውና ከሚስቶቻችን የሚመጣው ያን ትንሽ ምን መስል ነገር ብዙ ሀሳብ የማስቀየር አቅም አላት። ወንድ ልጅ ቫልዩ የሚያደርገው ፍቅር ሳይሆን ክብር አይደል? ያንን ቫልዩ መደረጉን ካወቀ በቃ ለቤቱ ሟች ነው። ልክ ነህ። የሆነ ማናረጋትን የሆነ ዘርትተን ዛፍ እየጠበቅን ነው። ያልዘራ ነው። እውነትህን ነው። እሷ በጣም የዘር ሰው ነች። የማይታየው ነገር ላይ ሰራለች። እኔ ደግሞ ግንዱን አመጣዋለሁ። ምን ያህል ጊዜ በትዳር ቆያችሁ? 2 ዓመት። በግንኙነትስ በጓደኝነት 10 ዓመት። አሜዚንግ ረጅም ጊዜ ቆይታችኋል። በአብዛኛው የራሱ ቤተሰብ ጋር መሆን የሚያዘወትረው ማለት ነው። እናቴ ጋር ልጅ ሴቶች ናቸው። እኔ መጀመሪያ እኔ ነኝ አለችው እንዳገባው እናቴ ጋር ሄጄ ወደ ቤቴ መመለስ አልፈልግም ነበር። አዛው ማድረግ የምትፈልጊው ማለት እንትንም አይመስለኝም። በቃ ምን ችግር አለው ባድር አንድ ቀን እናቴ ጋር ትናፍቀኛለችና ከዛ ችግሩን ከምን ያህል ጊዜ በኋላ ተረዳሹ? ወዲያው ተረዳሁ። እናቴ ወደ ቤትሽ ስትለኝ ገባኝ። ሴቶች ብዙ ጊዜ ቤተሰቦቻችን ጋር የተለየ ማለት በእኛ አይነት ካልቸር አይደለም። አሁን ከእናቷ ጋር ኖረን እናውቃለን፣ እየኖርን ነው። ልጃችንን እያሳደገችልን ያለችው እሷ ነች። አንድ ቤት ትኖራላችሁ አብራችሁ? ታድለሽ። ምንም ኮንፈርት አጥቼ አላውቅም። እንደውም ከሷ በላይ ታደላለች መሰለኝ። እና አለ ብዙ አለ የሆነ እንደ አበሻ የምናወራው ነገር እንዳለ ሆኖ እሱ ምን ያቸው አላውቅም። እና እሷ ደግሞ ለምን ከተባለ ብቸኛ ጓደኛዋ እናቷ ነች። አማካሪያ መጀመሪያ እኔን ሚስጥር ላውጣ ይጣ ይማ ይጣ ለኔ ፊሊንግ እንዳላት እንዳወቀች ለእናቷ ነው የነገረችው። እኔ ደግሞ እኛ ቤት እንዲህ አይነት የለም። አይ ብዙ ሀበሻ ቤት የለም። በጣም እናትሽ የሰለጠኑ ናቸው ማለት ነው። በጣም ቤት ሪሌሽንሺፕ ምናምን ተብሎ አይወራም። እኛም ቤት ወንድ ጋር ትታያለህ እንዴ? እኛም ቤት እንደዛው ነው። ይገለኛል። እናንተ ጋር እንደዛው ነው? ሁላችንም ጋር እንደዛው ነው። እውነትህን ነው። ይገሉኛል። በቃ ወንድሞችም አሉኝ። አባት ጋር አይደርስም እዛው የሚያልቅ እናት አባት ጋር ታላቅ ካለህ ደግሞ ጭራሽ እናትና አባት ጋር አይደርስም። በጣም የመጀመሪያው ደግሞ ስትሪክት ነው። በጣም መንፈሳዊ ነው። የቸርች መሪ ነው። እሱ ጋር ማድረስ ለእኔ ከብደኛል። እሱ ጋር ማድረሳለች። በጣም አሪፍ እና እናትዬው ጠርተውኝ አንዴ ላወራ ነው ገባኝ። እኔ በቃ በመጫወቻ ልብስ ሊሆን ይችላል የሄድኩት ወይ በስራ ልብስ። ከዛ በቃ ነገረች። ምንድነው ሀሳብ ልጄ ለአንተ ጥሩ ፊሊንግ አላት
ስትል እኔ ተደነኩ። እኔ ቤተሰብ እንደ ሲያወራ የመጀመሪያ አረኛም ደንቆናል። እግዚአብሔር በጣም ጎበዝ እናት ናቸው። በጣም ጎበዝ። ከዛ ኃላፊነቱን ላንተ ለእግዚአብሔር ለመስጠት ስላለብኝ ናይስ ብላ ብዙ የእግዚአብሔርን ቃል ነገረች። በጣም የጸሎት ሴት ነች እና እሷ ናት ማይደክማት ጸላይ ነች። በጣም እና በጣም ደነገጥኩ። ብዙ ትዕግስትን ከማን ተማሪ ሲባል ከእናቴ ትላለች እሱ ቦታ ላይ የመጀመሪያ መምህሮች ናቸው ቤተሰቦቻቸው። ማነው ስማቸው? ወይዘሮ አልማዝ። ወይዘሮ አልማዝ የእናቴ ስም ነው። ወይዘሮ አልማዝ እግዚአብሔር ማለት እንደዚህ ሲሆን ልጆችም ይሄ የተሳሳተ ነገር ውስጥ የተሳሳተ ግንኙነት ውስጥ ላለመግባት የወላጅ ቅርበት በጣም ወሳኝ ነው። አሁን በቃ ቤተሰብ እንዳይሰማ ስንደበቅ ስንሯሯጥ ምናምን ሰው ማይሆን ሪሌሽንሺፕ ውስጥ ይገባል። ቤተሰብ በቅርበት ከልጆቹ ጋር ማውራቱ ይሄው እንደዚህ ፍሬ የሚያፈራ አይነት ትዳር ይመሰረታልና ለእናትሽ የሆነት ፍቅር አለ። እኛ ቤት ግን ክብር ነው ፍቅር ይመስላል። እኛ ቤት በተለይ አሁን በጣም የሚሳሱልኝ እህቶች አሉ። ያሳደገችኝ እህት አለች። በቃ ያሳደገችኝ እናም ግን ሪሌሽንሺፕ ውስጥ መሆኔን መንገር ራሱ እኔ በጣም ፈራለሁ። በጣም ያስፈራል። እሱ ደግሞ በጣም ለልጅ አሁን አላደርገውም እንደሱ እንዴት እንደተጠበቁ ስላየው እሷና እህቷ በጣም በፍሪደም ግን ደግሞ አምንሻለሁ ስትባል ኃላፊነትም እየሰጠሃት አምንሻለሁ ሲባሉ እንዴት ታምነው እዚህ እንደደረሱ ስለማቅ ማለት በጣም ጥሩ። እሺ አንድ ጥያቄ አለ እኔ ጋር። ልጅ ወልዳችኋል? ልጃችሁን ስለምናይ ልጅ የሚያቀብጠው ታያት ተዋት ሚለው ባሏን ያቀበጠች ለልጇማ አትመለስ። ለቲናት ተጣቀበ። አረ በጣም ተዋትላል። ስራ ነው ማኔ ኤክሰርሳይዝ ምናምን በማሰራት ስፖርት አንተ ክብደት ታስነሳታለህ ገና ከሆነ ታነሳለች። ጄኔቲካሊ ይተላለፋል። ኖርማሊ ሳይንሱ አንተ የሰራው ስፖርት ልጅ ላይ እንትን አለው። ኦኬ እሷ ላይ የሚተላለፈው ነገር አለ እና ስትወለድ ጀምሮ ጠንከር ያለች ነች። ከዛ ባለፈ ደግሞ እና እኔ በደንብ ኤክሰርሳይዝ ሳርክ ስለነበር ጠንከር ብላ መጣለች። ከመጣችን በኋላ ደግሞ እንደውም እውነት አንዳንዴ አጥንተን ራሳችን ብናጠናው አሪፍ ነው እላለሁ። አንዳንድ ዶክተሮች የሚሉትና ደግሞ ሳይንሱ ወይ ደግሞ ዲፕ ስታጠናው እኔ አሁን ለላይ የፈለኩት ለልጄ ፈቅድላታለሁ እንድትሆን መነሳት ስትፈልግ ላግዛት እንጂ ልከልክላት አልፈልግም። ምክንያቱም ትንሽ ያልሆነ ጠባሳም ስላለበት ልጅ በጊዜ ባለማየት ልጅ ላይ ትልቅ ችግር ተፈጥሮ ስላየው በጣም ሁሉንም ነገር በማገዝ እንደምትፈልገው በመሆን እንጂ ሸፋፍነን አሳድገን በጣም እሱ ጠባሳ አለበት ያኔ ሳይሆን ያ አንድ አካባቢያችን። ስለዚህ እኔ በደንብ አገላልጬ በደንብ ኤክሰርሳይዝ አገላብጬ በደንብ እድሉም ደግሞ ነበረኝ እዛ ጊዜ በሆነ ምክንያት ቤት መቀመጥ ቻልኩ እንደወለድን እኔ በደንብ ጊዜ አገኘው ከዛና ጋር በደንብ ኤክሰርሳይዝ አድርጊያት ብዙ ማን ላይ ያላሳየውታል የሷ ስትሬን ጊዜ እሷ አክቲቭ መሆን ኢንቨስት እንዳረክሽባቸውና ቦዲሽ እንደሚለው ስፖርት በደሚያቅሰው ያቋል እሱ ቦዲ እንደሚነግርህ ነው መንቀሳቀስ ያለበት በዚህኛው ሳይሆን ቦዲ የዳዴ ውድድር ነበረ ባለፈውና ዳዴ ለዳዴ ያስቀምጧል እሷ ተነስታ ትሮጣለች ዳዴ ከዛ ቆይ ከሷ እድሜ ከፍ ያሉ ደግሞ ከትልልቆቹ ጋር ትግባ ተብሎ ከትልልቆቹ ጋር ገባች ምንም ከዛው ጋር ሄዱላት ብቻዋን ውጤቱ ይሄ ነው ያው ብቻዋን ቤት ከማዘርጋ ስለሆነ ያደገች ልጅ ልክ ሲጮህባት ደበራትና መቲ ደግሞ በምንድን ነው የምታቀብጫት ነው ያው እናት በቃ ሁሉንም ነገር ነው የምትፈቅደው ምንም ሪሞትም የመኪና ቁልፍም ምንም ስልክም ምናምን ስታነሳ ያው ትጫወትበት ብዬ እፈቅዳለሁ እሱ ይቆጣል ይከለክላል እና ያ እንትን እኔ ሳልኖርና ስኖር ባህሪው የተለየ አይደለ ልጆች በጣም እናት ሲያዩ በጣም ነው የሚቀብጡት ማትነሳውና ማትለው ብላ ፈለገች ይሄን እኔ ዞር ብዬ ሰዓት ባላይ በኋላ እንገናኛለን ጥሩ ነው ግን አንድ አካል መፈራቱ ራሱ አንድ የምትፈራው አካል መኖር ቤት ውስጥ እኔ ነው ስል ነው ስወጣ ቻው ብላኝ ነው እሷ ግን ከወጣች ፎቶ ነው የለመደችው አለ በጣም የመጨረሻ ጥያቄ ነው ቤት መሆን የሚያዘወትረው ማን ነው የሚወደው እንደዚህ ማለት ይቻላል እንደሱ ማለት አይቻልም መጠኑን ለካውና በብዛት በሚለው በስራ ምክንያት አይ ቤት ማለት የሚወደው ሁለታችን በጣም ነው የምንወደው ለታችን አረ ለስራ መውጣት ከሌለባችሁ ቤታችሁ ሆኖ ተወዱት የትም አናቆም ቦሌን ባይዚ የእውነት ከሲ እንፍቀድላችሁ ለሁለት ሚሊዮን እንግዲህ እንፍቀድላችሁ አላሳዘኑ ለዛሬ አሳዘኑ ይባል አሁን ቦሌን ያላወቁ አሁን ወተን ቦሌ ልናሳይ ነው ለና አትወጡም ከቤታችሁ ያዝናናችኋል ቤት ውስጥ በጣም ቤት ነው በጣም አሪፍ
እንደሰማነው ደግሞ መቲ ቤቱ ስትሆን ቀባሏን ታቀብጣለች ፏፏ ታደርጋለች በባል ገብቼ ነው ያው አቀብጣለች ልክ ነሽ ባይ ካርጋም አይ ቤት ውስጥ የሆነ ደስ የሚል ድባብ ከሌለ እኮ መቀመጥ አትፈልግም እነሱ ቤት ጮኛውኝ ሲሄድ እኔም ወደው ተሰርተው አየሁ አስቸግራቸው ነው አሰቃይታቸው ነው ራሷ ምናምን ተንበላ እና በቃ ቤቴ ደግሞ እንዴት እንደሚሆን ብታይ አንዳንዴ እፈራለሁ እንዴ የኔ ብቻ ነው እንዴ ይሆን ያለው እንዴት ምን ላርግልሽ ምናምን ከዛ ደግሞ ብዙ ጊዜ እንደዚህ አብሮ ከመሆን የተነሳ ፍላጎታችንም አንድ ይሆነ በጣም አንድ ፍላጎት የማይወደድ ነገር እኮ የተወደደ ይመጣል አንድ አይነት ፊሊንግ ኖር በጣም ነው ደስ የምትሉት የእውነት ወጣቶች ናችሁ ከዛ ደግሞ ሁለታችሁም በየራሳችሁ መንገድ የምትሰሩ የምትለፉ ማህበራዊ ሚዲያ ላይ ደግሞ ስለ ትዳር በጎ ነገር ሰው እንዲኖረው የተሻለ እይታ እንዲኖረው ደግሞ የራሳችሁን ጥረት ታደርጋላችሁና እኛ ጥያቄዎቻችንን ጨርሰናል ከኛ ጋር ስለነበራችሁ ቆይታ ስለመጣችሁ ልምዳችሁን ስላካፈላችሁን በጣም ነው የምናመሰግነው ረጅም ዓመት በትዳር ያኑራችሁ አሜን በጣም ጥሩ ጊዜ ነበር ያሳለፍነው ግን ያው ሁሉ ጊዜ ጨዋታ ስለሆነ አንድ አሸናፊ መኖር አለበት እና እኔ አማን ያሸነፈው እንደጀምጀምነት መጣ ያላልኝ ላንቺ ቤት ውስጥ ማሸነፈው የሚኖር ሰው ነው ሰው አሸነፈው የሚኖር ሰው ማለት ላንቺ መልካም ነገር ላንቺ ምቾት ነውና በጣም ነው ደስ ያለ አማን ያሸነፈው ሽልማቱ ግን የጋራ ነው የሚሆነው ቢሾፍቱ ፒራሚድ ሪዞርት እናንተ በተመቻችሁ ቀን ከፈለጋችሁ ከልጃችሁ ጋር ከፈለጋችሁ ብቻችሁን ቆንጆ ጊዜ እንድታሳልፉ ቻናሏን ሽልማትም ስጦታ እናመሰግናለን በሀገሯ ላይ ነው እዛ ነው የተወደደችው የቢሾፍቱ እኔ እኮ ምን ሆና ነው እንደዚህ ቆንጆ ሆነች ናይስ ደስ የሚል ሀገር ነው ቢሾፍቱ በጣም ነው ቆንጆ ሀገር ነው ፒራሚድ ጋር ነው ያደገችው ስለዚህ ሀገርሽ ነው አሁን ልልክሽ እንደውም ለመጤ ብዙ አይገርማትም በቀይር ነበር ሲሽን ሰለም ባር ሀገሯ ነው የምንልከው ቤተሰብ እንደዛ አሉ በቃ ጠይቃችሁት በጣም ናይስ በጣም አሪፍ ስለነበረን ቆይታ በጣም አድርገን እናመሰግናለን ያው እንደ ናፍቄኔ መመርቃለሁ ረጅም ዓመት በፍቅር በትዳር እንደዚህ ውብ እንደሆናችሁ ዝለቁ ኑሩ ስለ ቆይታችሁ እናመሰግናለን የዛሬው እሱና እሷ ቆይታችን ይህን ይመስል ነበር እሁድን አንድ ላይ ይቀጥላል መልካም ጊዜ በድጋሚ